ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የኢራን ጦር ኃይል ከዚያ የ12 ቀናት የእስራኤልና አሜሪካ ጦርነት ወዲህ ኃይሉ በ10 እጥፍ መጠናከሩን እንዲሁም እስራኤል በጋዛ ሰርጥ ለእርዳታ ቁሳቁስና ስዊድናዊቷን የአየር ንብረት ለውጥ አክቲቪስት ግሬታ ተንበርግን ጨምሮ በርካቶችን ማሰሯን በተመለከተው በመላው ዓለም ተቃውሞ መቀጣጠሉን ወዲያም ኢራን ሐዝቦላ ዳግም እንዲያንሰራራና ኃይሉን እንዲያጠናክር አበክራ እንደምትሰራ መግለጧን ወዲህ ደግሞ በሩሲያና በአሜሪካ መሪዎች መካከል የነገር ጦርነቱ መጦዙን እነዚህንና ሌሎች ወቅታዊ ዓለም አቀፋዊ ጉዳዮችን ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። እንኳን ደስ አላችሁ። ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆውን ደግሞ እድሉ ላመለጣችሁ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ30% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙ ቤቶች በ8% ቅድመ ክፍያ። ምን ይሄ ብቻ! ሰፊ የልጆች መጫወቻ፣ 5 የመዋኛ ገንዳዎች እየተካተቱለት፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር፣ ይህን ሁሉ በአንድ ከበቂ የተፈጥሮ እይታና ሲቲቪው ጋር የሚያገኙበት 60% የባንክ ብድርም አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞች እስከ 30% ቅናሽ ያገኛሉ። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት። ዓለም ዛሬ የታየ የተሰማባት ነገ ፉርሽ ሲሆን ሳይሆን ነገ እውን የሆነ የመልካም ነገሮች ወይም የመልካም ዜና የሚበሰሩባት መተወኛ መድረክነቷ ሳይሆን የመርዶና የክፉ ዜና የሚነገርባት ስለመሆኗ የሚመሰክሩባት ብዙዎች ናቸው። በተለይም ደግሞ በዚህ ወቅት በምዕራብና በምስራቅ ጎራ ተከፍላለች እየተባለ የሚነገርላት ዓለም መላ ጠፋ ሆዷ ገፋ ይሉትን ሆናለች ይሏታል። የምስራቁ ጎራ ተካፋይ ሀገራት በሩሲያና በቻይና ፊት አውራሪነት ይመራሉ ይሏቸዋል። ወዲህ ደግሞ የምዕራባኑ ጎራ ሀገራት በአሜሪካ ፊት አውራሪነት ይገፋሉ ይጎተታሉ ይሏቸዋል። እስኪ እንመልከት። በዩክሬን ወደ ጦርነት ተያይዘው የገቡት የሩሲያና የዩክሬን ኃይሎች 4 ዓመታትን በእሳት ላይ እንደተራመዱ እሳት ለብሰው እሳት ጎርሰው ያለፋት አረፍት ሲጠዛጠዙ ዘልቀዋል። ከዚያ ጦርነት ሽማግሌ ሃይባይ ገላጋይ ገዳቢና ሸምጋይ አሊያም ደግሞ ዳኛ ሆኖ አስታራቂ ምድራችን አንድ ብቅ ያለባት የለም። ሁሉም የምላሱን ሾተል ስሎ በየወገን ቢባል የ100 ዓመት አክንባሎ በረት ገባ አዩልትን ሆኖ አንድም የሀብት ማማተሪያ አይኑን እያሻገረ ሁለትም የጦር መሳሪያ ሽያጭ ትርፉን እያሰላ የሚገሰግሰው ታይቶበታል። በዚህ በ4 ዓመት ጦርነት በሩሲያና በዩክሬን ዓለም በየትኛው ህጓ ነው ፍትህ የምታውቀው? አረ ለመሆኑ ስለ ሰላም የገባቸው ኃይሎች አሉባት ወይ? እውን ሰላምን ቀለብነቱና ሁለንተናይነቱን የተረዱ የምድሪቱ ነዋሪዎች ቢኖሩ ኖሮ በጣት እንኳ የሚቆጠሩ ቢኖሩ ኖሮ ምድር በዚህ መሰሉ የጦርነት አበላ እሳቱ ይለበልባት ይበላት ነበር ሲሉ የሚጠይቁት ብዙዎች ናቸው። It is no Cold War. It is a very conflict now with the West. አለች ሩሲያ ፕሬዚደንቷ አሉ ቭላዲሚር ቭላዲሚሮቪች ፑቲን። እኔ ትዛርን አይደለሁም በሩሲያ ህዝብ የተመረጥሁና የተወሰኑ ዓመታትን በክሬምሊን ቤተ መንግስት ለማገልገል የተቀመጥሁ ሰው ነኝ። እለቃለሁ ህዝብ በቃ ሲለኝ እለቃለሁ። ወይም ደግሞ የሩሲያ ልጆች ብዙ ናቸው እኔ በተራዬ መራሁ ተራውን ደግሞ ሌላው ወንድሜ ወይም ደግሞ ሌላው ዜጋ
ሀገሩን መምራት አለበት። በቃ 5 ኪሎ ይላል ጠብቅ እችላለሁ። እስከ ተወሰነ ጊዜ ድረስ ሀገሬን አገለግላለሁ፣ ህዝቤን እመራለሁ፣ ንጉሠ ነገሥት አይደለሁም ብለዋል የሩሲያው ፕሬዚደንት። አሁን በዚህ ሰሞን በተለይም ባለፈው ሳምንት የአሜሪካው ፕሬዚደንት ዶናልድ ትራምፕ ሩሲያን ፔፐር ታይገር ወይም ደግሞ የወረቀት ላይ ነብር ሲሉ መዘለፋቸው ቀድሞ በሩሲያ ሹማምንት እንዳብነትም በሀገሪቱ የጸጥታ ምክር ቤት ምክትል ሊቀመንበሩ ዲሚትሪ ሜድቬዴቭና በሩሲያ ቤተ መንግሥት የክሬምሊኑ አፈቀላጤ ዲሚትሪ ፔስኮቭ በኩል ክፉኛ ሲብጠለጠል ነገሩ ሲታሽ ሲዘለዘል ሲቦካ ሲለነቀጥ ቆይቶ ትናንት ደግሞ በሩሲያው ፕሬዚደንት በእኛ የቀድሞው የኬጂቢው ቁንጮ ሰው ቭላዲሚር ቭላዲሚሮቪች ፑቲን አንደበት እየታሸ ቀጥሏል። ፑቲን ከ40 ሀገራት በላይ መሪዎችን በወደብ ከተማ የሶቺ መዝናኛ ክበብ እያስተናገዱ በቫልዳይ ኮንፈረንስ ላይ ምን አሉ? እኛ የወረቀት ላይ ነብር ከሆንን ከቶስ አሜሪካ የምትመራው ያ የምዕራባውያኑ የጦር ጥምረት እነርሱ ኔቶ ይሉት ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ምን ስያሜ ሊሰጠው ይሆን ሲሉ ነገር ጀመሩ። ቀጠሉ። ፑቲን ትራምፕ ላይ መለሳሉ። ትራምፕ ሆይ የወረቀት ላይ ነብር ካልካት ሩሲያ ጋር እስቲ ግባ ውረድና ሞክረው። እንደዚያ እንደ አንተ እንዳልከው የወረቀት ላይ ነብር አይተህና ዳሰህ ፈገግ ብለህ የምታልፈው ይመስልሃል ወይ? እስኪ ግባና ሞክር። ምን ችግር አለ? እኛ የምንዋጋው ከ32 አባል ሀገራቱ ጥምረት ለዚያውም አንተ ከምትመራው ጥምረት ኔቶ ጋር ወይም ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኃይል ጋር ነው። አንተ እንዳልከው በዩክሬን የገባንበት ጦርነት የሳምንታት ዕድሜ ይበቃዋል ብለሃል። ነገር ግን የምንዋጋው ያንተን ሀገር ጨምሮ 32 ሀገራት ከተጣመሩበት ከዚያ ከተውጣጣ ኃይል ጋር መሆኑን አታውቅም ወይ? ወይስ ይሄ ለዋይት ሃውስ ቤተ መንግሥት ጆሮ ሳይሰማ ቀርቶ ለዓይኑ ሳይታይ የቀረ ጉዳይ ነው ወይ? እንኪያስ ያ ካልሆነ እወቀው፣ ከእናንተ ጋር እኮ ነው የምንዋጋው። ስለዚህ ይሄ ጦርነት የቀዝቃዛው ጦርነት አይደለም፣ እልም ያለ የለየለት ጦርነት ነው ያሉት ፑቲን። በርግጥ ግን አንድ ነገር እዚህ ጋር ማስመር ያስፈልጋል። የዓለም ጦርነት ይጀመራል ወይም ተጀምሯል ከተባለ ከዓለማችን ልዕለ ኃያላን ከሶስቱ አሜሪካ፣ ሩሲያና ቻይና ቢያንስ ሁለቱ ፊት ለፊት ባንድ ጦርነት ፊት ለፊት ከተጋጠሙ ነው የዓለም ጦርነት ተጀምሯል። አሊያም ቀጣዩ የሶስተኛ ዓለም ጦርነት ኒውክሌር ጦርነት ወይም የአርማጌዶን ጦርነት ተጀምሯል ማለት የሚቻለው ያን ጊዜ ብቻ ነው ሲባል እንደነበር አንዘነጋውም። ነገር ግን ዛሬ ኔቶም በፖላንድና በኤስቶኒያ እንዲሁም በላቲቪያ በመሳሰሉት የምስራቅ አውሮፓ ባልካን ቀጠና ሀገራት የኔቶ አባል ሀገራቱ መሬት እዚያ ድንጋይ ተገናርጎ ምሽግ ቆፍሮ እዚያ አድፍጧል እንጂ አልገባም። ነገር ግን ጉዳዩ ከመረቁ አውጡልኝ ከስጋው ጾመኛ ነኝን ሆነ እንጂ ኔቶ እንዴት ከሩሲያ ጋር አልተዋጋም ትላላችሁ ይላሉ የሩሲያ ባለስልጣናት። የጦር መሳሪያውን ሰጥቷል፣ እንዲሁም አንዳንድ ቅጥረኛ ኃይሎችን አስገብቷል። ይዋጋሉ፣ ሰላዮች አሉ። የአሜሪካ የስለላ ተቋማት፣ የእንግሊዝ፣ የሌሎች የምዕራባኑ ሀገራት የስለላ ተቋማት ገብተው ይርመሰመሳሉ፣ መረጃ ያሉትን ለዩክሬን ያቀብላሉ። ነገር ግን ዩክሬን የተሸከመቻቸውን የምዕራባውያኑን ሀገራት የጦር መሳሪያና የዶላር ሀብት በሩሲያ እሳት እያስበላችሁ አይደለም ወይ? ያ መሆኑ እንጂ ዩክሬን የተሸከመችው የምዕራባውያኑ መሳሪያ ከሩሲያ ጋር ለጦርነት አደባባይ ወይም ጦር ሜዳ ላይ ሲወጣ እንዴት ምዕራባውያኑ አልተዋጉም ማለት ይቻላል ይላሉ የሩሲያ ባለስልጣናት። ፍርዱን ለጦሩ ባለሟሎች ልተወውና አሁን ግን ይላሉ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን፣ አሁን ግን እኛ ያለንበት ወይም የሩሲያ ኃይሎች ያሉበት በዩክሬን ጦርነት ተብሎ አይታሰብም። እንኪያስ ያማ ቢሆን ኖሮ ከፈለጋችሁ ህዝበ ውሳኔ ያደረግንበትን አሊያም ሪፈረንደም ያካሄድንባቸውን 4 ግዛቶች ልንገራችሁ አሉ። የሉሃንስክን ግዛት 81% ይዘነዋል። የዶኔስክን ግዛት በዚያው ልክ ይዘናል።
የኬርሶንና የዛፖሪዚያን ግዛቶችም 75% ጠቅልለን ይዘናል። ምን ቀረን? እንገሰግሳለን። በዚህ ሁሉ ውስጥ ግን ከናንተ ከምዕራባኑ በአሜሪካ ፊት አውራሪነት ከሚመራው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጋር እየተዋጋን ነው። ይህንን እወቅ ብለዋቸዋል ትራምፕን። ትናንት እንደሚታወሰው በዚሁ በወቅታዊ ዓለም አቀፋዊ ዝግጅታችን ላይ የሩሲያው ምክትል የጸጥታ ምክር ቤት ሊቀመንበሩ ዲሚትሪ ሜድቬዴቭ እንዲህ አሏቸው ትራምፕን። እውን ትራምፕ ሆይ በጥቁር ጨለማ ክፍል ውስጥ የተቀመጠን ጥቁር ድመት ፈልጎ ማግኘት ይቻላልን? አሉና መለስ አድርገው ለዚያውስ ድመቱ ካለ አይደል ብለዋቸዋል። አይተነዋል ትላንት። ይሄ ሁሉ የነገር እንቁርቋሶ ለአንድ ግብ ነው። ሁሉንም ጦርና ሰይፍ የሚያሳስላቸው ለመጨረሻው መጨረሻ የጥፋት ቀን ነው ሲሉ የነገር ሰንጣቂዎቹና ታዛቢዎቹም የወታደራዊ ተንታኞቹም የፖለቲካው ተንታኞችም ፍርሃት ወስጋታቸውን ያጋራሉ። የሁለቱ ሀገራት ፖለቲከኞች በተለይም ራሶቹ የሀገራቱ መሪዎች የልዕለ ኃያላኑ የሩሲያና የአሜሪካ ፕሬዚደንቶች ይሄ ቀረህ በማይባል ደረጃ በነገር ጥዝጥዝ ይዘዋል። በዓለም ላይ ወይም በምድራችን ላይ የግዙፍ ጦርነቶች ጅማሬ የሚነሳው ወይም ደግሞ መንስኤው በቃላት ነው። በቃላት የተጀመረ ፍጭት ሐሳብን ይለቅና ነገርን ይረግጣል። ከዚያ በኋላ የጦር መሳሪያ ይነሳል። ጦርነት ሆኖ አጥንትና ደም ሰርቶ የሰው ሕይወትና አካል ይገበርበታል። ጦርነት በመላስ የተጀመረ የአፍ ወለምታ በቅቤ አይታሽም ይላሉ ኢትዮጵያውያኑ። ከአፍ የወጣ አፋፍ አንድ ጊዜ ከተናገሩ ብዙ ነው ምንዛሬው። ወደ ክፉ አቅጣጫ ሲመሩት እናያለን። ትራምፕ መጀመሪያ ላይ ተመርጠው ዋይት ሃውስ እንደገቡ በሁለተኛው የምርጫ ዘመናቸው መሆኑን ልብ ይሏል። ምን ነበር ያሉት? በዩክሬንና በሩሲያ መካከል ያለውን ጦርነት በ24 ሰዓት አቆመዋለሁ አሉ። አልሆነላቸውም። ከዚያ አክለው ደግሞ ዩክሬን ጦርነቱ እንዲቆምላት ከፈለገች ሩሲያ የምትፈልጋቸውን መሬቶች መልቀቅ አለባት አሉ። ዩክሬን ከአውሮፓውያኑ ኃያላን ጋር የገጠመው ልቧ እምቢ አለና አልነካውም አለች። አሁን ደግሞ በዚህ ሰሞን ትራምፕና ፑቲን ሆድና ጀርባ ከሆኑ በኋላ ዩክሬን እኮ መልሳ በሩሲያ የተያዙባትን መሬቶቿን ልትቀበል ወይም ልትቀማ ትችላለች አሉ። በአንድ ራስ ሁለት ምላስ ይሉትን ያስታውሷል። ሀገርን ከሚመራ ወይም ደግሞ ከዚያም አልፎ ዓለምን እመራለሁ ከሚል ሀገር መሪ ማስታረቁ ቢቀር ፖለቲካዊ መፍትሄ ፈልጎ አደራድሮ ለተቀረው ዓለም የመፍትሄ መንገድና የመፍትሄ አማራጭን ይሄም አለለካ ማስባል ሲቻል በዚህ ደረጃ ወርዶ መነጋገር የምድራችንን ፖለቲከኞች ብስለት ወይስ ክስረት ያመላክት ይሆን ያሉት ደግሞ ብዙዎች ናቸው። ሩሲያን የወረቀት ላይ ነብር ያለ ዓላማ የምትዋጋ ብሎ ከመተቸት ቁጭ ብለው በአላስካ ተገናኝተው ነበር አንኮሬጅ ላይ ሲነጋገሩ ይህን ማድረግ አለብህ ይሄ ውሳኔ ነው ተባብለው የፈቱት ነገር የለም ወይ? ታዲያ ተገናኝቶ መተያየቱ የተክለ ሰውነት መለካኪያ ወይስ የልብ አለያስ የቁመት መፈተሻ ይሆን ሲሉ የሚያሳዩባቸው ብዙዎች ናቸው። አሁን በሩሲያና በአሜሪካ ሹማምንት መካከል እንደ አዲስ ወደ ሌላ አቅጣጫ እያመራ ያለው ፖለቲካዊ ፍጭት ምን መልክ ሊይዝ ይሆን? ለጊዜ እንተዋለን። በቀጥታ ወደ መካከለኛው ምስራቅ ቀጠና እንለፍ። የመካከለኛው ምስራቅ ቀጠና ጉዳይ ዛሬም የእሳት ቋያው በዚያም በዚህም ሰደድ ሆኗል። እስራኤል ሰሞኑን ወደ ጋዛ ሰርጥ ሊገቡ ነበር የተባሉ በጣም በርካታ ጀልባዎቹ የእርዳታ ቁሳቁስ የጫኑ ናቸው ነው የተባለው። በሌላም በኩል ደግሞ ስዊድናዊቷን የአየር ንብረት ለውጥ አክቲቪስት ወይም ተሟጋቿን ግሬታ ተንበርግንም አሳፍረዋል ነው የተባሉት ከጀልባዎቹ አንደኛው። ሌሎችንም እንደዚሁ አክቲቪስቶችና በርካቶችን ይዘዋል። እነዚያን ጀልባዎች እስራኤል መልሳቸዋለች፣ አቆማቸዋለች እንዳትገቡ ስትል። ታዲያ የዚያ ነገር ጉዳይ አሁን መላውን ዓለም ተቃውሞ በተቃውሞ አድርጎታል የሚል መረጃ ወጥቷል። እዚያው መካከለኛው ምስራቅ ቀጠና ስንቆይ ኢራን ዛሬም በአሜሪካና በእስራኤል ላይ ዛቻና ፉከራ ማስጠንቀቂያዋን ሰጥታለች። ምናሉ በኢራን የብሔራዊ የጸጥታ ምክር ቤቱ ዋና ጸሐፊ
አሊ ላሪጃኒ ምንድን ያሉት ዛሬ ኢራን እንደቀደመው እንደዚህ 12ቱ ቀናት ጦርነት መስሏቸው ከሆነ እንሟከር ይለይልን አሁን የኢራን ጦር ኃይል ከዚያ ከነበረው በ10 እጥፍ ተመንድጓል የሚሳኤሎቻችንና የሌሎች የጦር መሳሪያዎቻችን ላንቃ የሚተፋው እሳት አሲድና መርዝ አክሏል በጣም ተራቋል በጣም ርቋል ይለይልናል ደግሞ ማንላቀቅም እንዲህ ፎክረንና ተናግረን ዝተን የበለላንቀርም እናደርገዋለን ሲሉ ነው የዛቱት በሌላም በኩል አሉ ላሪጃኒ የደም ፍላት በሚያንዘረዝረው ስሜታቸው ምንድን ያሉት የሊባኖሱ ሐዝቦላ ዳግም ኃይሉን ገንብቶ በእስራኤልና በአሜሪካ ላይ የሳምባው ጋት ይሆን ዘንድ ዳግም እየገነባ ነው ያጠናከረው ነው ኢራን በግለሰቦች ላይ አይደለም ሰራው በቡድኖች ላይ ነው ሲሉ ይፋውጥተዋል ለዚያ ንግግራቸው ሲጠቅሱም እኛኮ የቀድሞው የሐዝቦላው መሪ ሰይድ ሐሰን ነስረላ ቢገደሉም እንዲሁም የሐማስ ፖለቲካ ቢሮ ኃላፊው ኢስማኤል ሃኒያም ቢገደሉ ከዚያም ውጪ የኢራኑ ከፍተኛ የጦር ጀነራል ኒል ፎሮሻን ቢገደሉ እኛ ግለሰቦች ላይ አይደለም መሰረታችን በቡድን ላይ ነው ሐሰን ነስረላም ተገደሉ ኢስማኤል ሃኒያም ተገደሉ ኢራን ለሐዝቦላና ለሐማስ የምትሰጠው ድጋፍ የበለጠ ይጠናከራል እንጂ አይዳከምም ቁርጣችሁን ወቁት ሲሉ ነው የገለጡት ጻብ ያለሽ በዳቦ ይላሉ ኢትዮጵያውያኑ አበው ወይም በለፈለፉ ባፊጠፉም ይላሉ ኢራን በስተመጨረሻው ምንድነው ያለችው መጀመሪያ በዚያ እልህ በነ ሰይድ ሐሰን ነስረላ በነ ኢስማኤል ሃኒያ ግድያ በነ ጀነራል ኒል ፎሮሻን ግድያ የተቆጣውን ደሟን ለመበቀል ዳውሮፓኑ አቆጣጠር ጥቅምት 1 2024 በእስራኤል ላይ የእሳት አበላዋን ያወረደችበትን አመቱን በማስመልከት እስራኤልን ደግመልን ተገትጋት እንችላለን ስትላስ ጠንቅቃለች አመቱን አስመልክቶ ሌላ ነገር ሊከሰት ይችላል ወይ ጥቃቱ ከእስራኤል ወደ ኢራን ወይ ደግሞ ከኢራን ወደ እስራኤል ይሄ በጣም አሻሚ ጉዳይ ነው በከፍተኛ ደረጃ የዚያ የመካከለኛው ምስራቅ ቀጠና ሀገራት መፋከርና ማስጠንቀቂያ መስጠት ለተቀረው ዓለምም እንቅልፍ የሚነሳ ጉዳይ ነው እግር ሲበላ ራስ እንቅልፍ የለውም ስለዚህ ዓለም ስለ ሰላሟ ሳይሆን ስለ ጦርነት ብቻ የሚሰላላትና የሚታቀድላት መድረክ መሆኗ የዚህ ዘመን መፍትሄ አልባ ችግር ነው የኢራንና የእስራኤልን ጉዳይ በተገቢው መፍታት ቀጥተኛው መንገድ አልነበረም ወይ አይኖርም ወይ ፖለቲካዊ መፍትሄ የሚባለው ነገር ምንድነው ይብሱን ማጣላትና ማራራቅ ወይስ አቀራርቦ ያለውን ችግር መፍታት ይሄ ዘመን ሌላው ቀርቶ በወንድማማቾች መካከል በአንድ ሀገር ህዝቦች መካከል እንኳን ቂምና ቁርሾ ያቋጠረ ያለ ዘመን ነው ይሉታል ሰው መጣ ነገር መጣ ይላሉ ኢትዮጵያውያኑ የመፍትሄ አማጭ ወይም ደግሞ የመፍትሄ ምንጭ ሆነው የሚመጡ ፖለቲከኞች ወይም ደግሞ የመፍትሄ አካል ሆነው የሚመጡ ዜጎች ምድሪቱ ስለምን አጣች ምድር አልመከነችም የሰው ልጆች በየትኛውም ገጹ ይወለዳሉ ይማራሉ በፖለቲካው ዘርፍ ቢሉ በምርምሩ ዘርፍ ስመጥር በጣም በርካታ ሰዎች አሉ ተጽኖ ፈጣሪ ባለሀብት እየተባሉ ሲወደሱና ሲሞካሹ ምን ሰማቸው ሰዎች አሉ ስለምን ችግር በረበበባቸው በተለይም ደግሞ በድህነት በሚማቅቁት ሀገራት ህዝቦች መካከል ያለውን ቂምና ቁርሾ ስለምን መፍታት አልተቻለም ገሚሶቹ የቤቴ መቃጠል ለተዋን የበጃስ ሲሉ የጦር መሳሪያ ንግዳቸውን ለማጧጧፍ የሀገራትን ግጭትና ጦርነት ይሻሉ ይሏቸዋል ከፊሎቹ ደግሞ የባሰ በድህነት አረንቋ ወድቀው የነዚያን ደሃ ሀገራት ሀብት መመዝበር ይፈልጋሉ ያንን ስሌት ያሰላሉ ይቀምራሉ ይሏቸዋል የመፍትሄ አካል መሆን ስለምን አልተቻለም ስለምን ምድር ለሰላማዊ መፍትሄ የሚተጉ ሰዎችን ማምጣት አቃታት ከሰው መርጦ ለሹመት ከእንጨት መርጦ ለታቦት ይላሉ ኢትዮጵያውያኑ ስለዚህ ለጸብና ለቁርሾ ለቂምና በቀል ያቆተመውን የሰው ልጅ ልብ ወደ እርቅና ሰላም ወደ መልካም መንገድ ለመመለስ ከሰው ሰው ይጠበቅ ይሆን ወይ በሰው ዘንድ ትልቁስ ብቻ ነው ወይ የሚሰራው ወይስ ምሁሩና ሀብታሙ
ጥያቄ ብቻ ነው። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ቀጣይ ሰኞ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።